ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢቲቪያን ስፖርት ወዲያዝናቸው የስፖርት ጉዳዮችን አልፋለን። ሲንቄ ባንክ አጋራችን ነው እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። በሲቢ የኢትዮጵያ ፕሪሚየር ሊግ የ13ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። አዲስ አበባ ስታዲየም ነገ ቀን 7 ሰዓት ላይ በሚያስተናግደው የሳምንቱ ተጠባቂ ጨዋታ በ4 ነጥብ ልዩነት ሁለተኛና አራተኛ ደረጃ ላይ የተቀመጡት ፋሲል ከነማና አዳማ ከተማ ይገናኛሉ። ፋሲል ከነማ መሪው ሲዳማ ቡና እስኪጫወት ድረስ የደረጃው አናት ላይ ለመቀመጥ እንዲሁም አዳማ ከተማ ወደ መሪዎቹ ቡድኖች ለመጠጋት የሚያደርጉት ተጠባቂ ጨዋታ ነው ነገ በሊጉ የሚደረገው። ኢትዮ ኤሌክትሪክ ወልዋሎ አዲግራት ዩኒቨርሲቲ ቀን 10 ሰዓት ላይ በተመሳሳይ በአዲስ አበባ ስታዲየም ሲጫወቱ በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ቅዱስ ጊዮርጊስ ከወላይታ ድቻ እንዲሁም አርባ ምንጭ ከተማ ከሐዋሳ ከተማ ቀን 9 ሰዓትና ምሽት 12 ሰዓት ላይ ይጫወታሉ። ሲዳማ ቡና በ25 ነጥቦች በመሪነት ቦታ ላይ ሲቀመጥ ፋሲል ከነማ፣ መቻል፣ ሐዋሳ ከተማ እና ኢትዮ ኤሌክትሪክ በሊጉ እስከ 5ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። በክለብ ደረጃ ለራስ ሆቴልና ቅዱስ ጊዮርጊስ እንዲሁም ለአዲስ አበባ ምርጥ ተጫውተዋል። በኢንስትራክተር መንግስቱ ወርቁ የአሰልጣኝነት ዘመን የኢትዮጵያ ብሔራዊ ቡድንን ወክለው መጫወትም ችለዋል። ዋሊያዎቹን ለሁለተኛ ጊዜ በአሰልጣኝነት እንዲመሩ ስለተመረጡት ዮሐንስ ሳሌ ባልደረባችን ዮሴፍ ሹምዬ ተከታዩን ዘገባ አሰናድቷል። ሽመልስ በቀለ በረጅሙ መጣ። ዳይ ብቻው ነው። ትልቅ ክብር ያለው ቦታና ትልቅ ኃላፊነት ያለበት ቦታ ነው። ሀገርን ወክሎ የሚሰራ ስራ በመሆኑ ዓለም አቀፋዊ ስም ያለው በመሆኑ በባንዲራ ስም የምትጫወተው በመሆኑ የምትሰራው ስራ በመሆኑ ከፈተናው ክብሩ ከፍተኛ ነውና ክብር ያለው ስራ ነው። አሰልጣኝ ዮሐንስ ሳሌ በሚያዝያ ወር 2007 የኢትዮጵያ ብሔራዊ ቡድን እንዲያሰለጥኑ ሲመረጡ ለኢቢሲ የተናገሩት ነበር። አሰልጣኙ ከ10 ዓመታት በኋላ በድጋሚ የዋሊያዎቹ አለቃ እንዲሆኑ መመረጣቸውንም የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። እኚህ ሰው ጉለሌ ተወልደው ኳስን በ4 ኪሎ አቧሬና ጃን ሜዳ አንከባለዋል። በክለብ ደረጃ የመጀመሪያ ቡድናቸው ደግሞ አንበሳ የህፃናት ቡድን ነበር። ከዛም በ50 ክለቦች ውድድር ራስ ሆቴልን ወክለው ተጫውተዋል። ኢንስትራክተር መንግስቱ ወርቁ እይታ ውስጥ ገብተው ለመጀመሪያ ጊዜ ለኢትዮጵያ ብሔራዊ ቡድን የተመረጡትም ይሄኔ ነበር። ኢትዮጵያ ከየመን ባደረገችው ጨዋታም ለመጀመሪያ ጊዜ የሀገራቸውን መለያ ለብሰዋል። ደምቀው የታዩበትን የግራ መስመር ተከላካይነት የመረጡላቸውም ኢንስትራክተር መንግስቱ ወርቁ ነበሩ። አሰልጣኙ በቅዱስ ጊዮርጊስም ከነ ሙሉጌታ ከበደ፣ ገብረ መድህን ኃይሌና ዳኛቸው ደምሴ ጋር ተጫውተዋል። ከዛም ወደ አሜሪካ አቅንተዋል። በአሜሪካ ቆይታቸውም እግር ኳስ ተጫውተዋል። የተለያዩ ትምህርቶችንም ተከታትለዋል። በኮሚኒኬሽን የመጀመሪያ ዲግሪያቸውን የማስተርስ ዲግሪያቸውን ደግሞ በስፖርት ሊደርሺፕ እና ኮቺንግ በሳውዘርን ኬኒቴክ ዩኒቨርሲቲ ሰርተዋል። ከዛም ወደ አሰልጣኝነቱ ጎራ በማለት በአሜሪካ የተለያዩ ቡድኖችን አሰልጥነዋል። ከ25 ዓመታት የአሜሪካ ሀገር ቆይታ በኋላም ወደ ኢትዮጵያ በመመለስ የኢትዮጵያ እግር ኳስ ፌዴሬሽንን በቴክኒክ ዳይሬክተርነት አገልግለዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝም ነበሩ። ከዛም ደደቢትን ከቴክኒክ ዳይሬክተርነት እስከ ዋና አሰልጣኝነት መርተዋል። በ2007 ደግሞ የኢትዮጵያ ብሔራዊ ቡድንን የማሰልጠን እድል አግኝተዋል። ሌሴቶን 2-1 በማሸነፍ ስራቸውን የጀመሩት አሰልጣኙ 23 ጨዋታዎችን አድርገው 8ቱን አሸንፈዋል። በ10 ጨዋታዎች ሲሸነፉ በ5ቱ ደግሞ አቻ ተለያይተዋል። በአልጄሪያ 7-1 የተሸነፉበት ውጤትም አሰልጣኙ ከ1 ዓመት በኋላ ከብሔራዊ ቡድኑ ጋር እንዲለያዩ ትልቁ ምክንያት ነበር። ከብሔራዊ ቡድን ቆይታቸው በኋላም መቀለ ሰባ እንደርታ፣ ወልዋሎ አዲግራት ዩኒቨርሲቲ፣ መቻልና ሀዲያ ሆሳዕናን አሰልጥነዋል። ካለፈው ሐምሌ ወር ጀምሮ ደግሞ ፋሲል ከነማን እያሰለጠኑ ይገኛሉ። አሰልጣኙ በአጼዎቹ ቤት ፈጣን ለውጥን በማምጣት ቡድኑ ሁነኛ የዋንጫ ተፎካካሪ እንዲሆንም አድርገውታል። ፋሲል አሁን ላይ በደረጃ ሰንጠረዡም ሁለተኛ ላይ ተቀምጧል። አሁን ታዲያ አሰልጣኝ ዮሐንስ ሳሌ በድጋሚ ዋሊያዎቹን እንዲመሩ መመረጣቸውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። አሰልጣኙ በሁለተኛ ዙር የብሔራዊ ቡድን ኃላፊነታቸው ምን ያስመዘገቡ የሆነ የሚለውም ይጠበቃል። የምሽት የስፖርት ዜናዎቻችን ቀጥለዋል። 35ኛው የአፍሪካ እግር ኳስ ዋንጫ ከ2 ቀናት ረፍት በኋላ በጥሎ ማለፍ ጨዋታዎች ነገ ወደ ውድድር ይመለሳል። አስተናጋጇን ሞሮኮን ጨምሮ ግብፅ፣ አልጄሪያ፣ ናይጄሪያ እና ኮትዲቫር ፍጻሜውን መቀላቀል ከፍተኛ ቅድመ ግምትን ከወዲሁ ያገኙ ሀገራት ሆነዋል። መሰረት ተስፋዬ የጥሎ ማለፍ መርሃ ግብሮችን እንደሚከተለው ተመልክታቸዋለች። 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት በድምቀት እየተከናወነ ይገኛል። ሰሜን አፍሪካዊቷ ሀገር በ5 ከተሞች በሚገኙ ዘመናዊ ስታዲየሞቿ ግዙፉን የእግር ኳስ ድግስ እያሰናዳች ትገኛለች። 24 ሀገራት በ6 ምድቦች ተከፍለው ዋንጫውን ለማንሳት በሚፋለሙበት መድረክ በምድብ ጨዋታዎች 36 መርሃ ግብሮች ተከናውነው 87 ግቦች ከመረብ አርፈዋል። አስተናጋጇን ሞሮኮን ጨምሮ የሰሜን አፍሪካ ተወካይ የሆኑት ግብፅና አልጄሪያ በምድብ ማጣሪያ
ማጣሪያ ጨዋታዎች አስገራሚ ብቃትን አሳይተዋል። ምድብ አንድን በበላይነት ያጠናቀቀው የሞሮኮ ብሔራዊ ቡድን ተጫዋቾች የሆኑት አዩብ ኤልካቢና ብራሂም ዲያዝ በምድብ ጨዋታዎች 3 ግቦችን አስቆጥረዋል። አልጄሪያዊ አጥቂ ሪያድ ማህሪዝም ሌላኛው በምድብ ማጣሪያ ጨዋታ 3 ግቦችን ያስቆጠረ ተጫዋች ነው። የኮት ዲቫሩ አማድ ዲያሎ፣ የግብፁ መሐመድ ሳላና የሴኔጋሉ ኒኮላስ ጃክሰን በምድብ ጨዋታዎች 2 ግቦችን ለሀገራቸው አስቆጥረዋል። በምድብ ጨዋታዎች 120 ቢጫ ካርዶች ሲመዘገቡ 6 ተጫዋቾች ደግሞ የቀይ ካርድ ሰለባ ሆነዋል። በውድድሩ የምድብ ማጣሪያ መርሃ ግብር ምስራቅ አፍሪካዊቷ ሀገር ታንዛኒያ ክስተት ሆና ብቅ ብላለች። በምድብ 3 ከናይጄሪያ፣ ቱኒዚያና ዩጋንዳ ጋር ተደልድላ የነበረችው ታንዛኒያ በታሪኳ ለመጀመሪያ ጊዜ በአፍሪካ ዋንጫ ወደ ጥሎ ማለፍ ገብታለች። ታንዛኒያ ምንም እንኳን ምድቧን በሶስተኛነት ብታጠናቅቅም ምርጥ ሶስተኛ ሆና ቀጣዩን ምዕራፍ መቀላቀል ችላለች። ሌላኛ የምስራቅ አፍሪካ ተወካይ ሱዳንም ምርጥ ሶስተኛ በመሆን ወደ ጥሎ ማለፉ መግባት ችላለች። በ35ኛው የአፍሪካ ዋንጫ የምድብ ጨዋታዎች የናይጄሪያ ብሔራዊ ቡድን 8 ግቦችን በማስቆጠር በርካታ ግቦችን ከመረብ ያሳረፈ ቡድን ሲሆን የቤኒን ብሔራዊ ቡድን ደግሞ 1 ግብ ብቻ አስቆጥሮ ዝቅተኛ ግብ አስቆጣሪ ሆኗል። ራሷ ያዘጋጀችውን ዋንጫ ራሷ ለማስቀረት እየተፋለመች የምትገኘው ሞሮኮ በምድብ ጨዋታዎች 6 ግቦችን አስቆጥራለች። የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች ቅዳሜ መደረግ ሲጀምሩ ለ4 ቀናት በሚደረጉ ጨዋታዎች ሩብ ፍጻሜውን የሚቀላቀሉ ሀገራት ተለይተው ይታወቃሉ። ሞሮኮ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ኮት ዲቫር እንዲሁም ሴኔጋል በምድብ ማጣሪያ ጨዋታ ባሳዩት ጠንካራ አቋም ወደ ሩብ ፍጻሜ የማለፍ ከፍተኛ ግምት ከወዲሁ ተሰጥቷቸዋል። በጥሎ ማለፉ ቅዳሜ ሴኔጋል ከሱዳንና ማሊ ከቱኒዚያ ይጫወታሉ። አስተናጋጇ ሞሮኮ ደግሞ እሁድ በታሪኳ ለመጀመሪያ ጊዜ ጥሎ ማለፉን የተቀላቀለችውን ታንዛኒያን ትገጥማለች። ደቡብ አፍሪካ ከካሜሮን እሁድ የሚያደርጉት ጨዋታም ከወዲሁ ከፍተኛ ቅድመ ግምት ሰጥቶታል። የወቅቱ የመድረኩ ሻምፒዮን ኮት ዲቫር ማክሰኞ ከቡርኪና ፋሶ ስትጫወት፣ በመድረኩ ለዋንጫ የምትጠበቀው አልጄሪያም ከዲሞክራቲክ ሪፐብሊክ ኮንጎ ትጫወታለች። በዕለተ ሰኞ የ7 ጊዜ የመድረኩ ሻምፒዮን ግብጽ ቤኒንን ስትገጥም፣ ናይጄሪያ ደግሞ ሞዛምቢክን የምትገጥምበት ጨዋታ ሌላኛው የጥሎ ማለፍ መርሃ ግብር ሆኗል። የአውሮፓ ታላላቅ ሊጎች በሳምንቱ የረፍት ቀናት ሲደረጉ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከቼልሲና አርሰናል ከቦርንማውዝ የሚያደርጉት ጨዋታ ይጠብቃል። በሌሎች ሊጎችም ጠባቂ መርሃ ግብሮች አሉ። ሀና ታሪኩ ተጨማሪ አላት። የአውሮፓ ታላላቅ ሊጎች በሳምንቱ የረፍት ቀናት የሊግ ጨዋታዎች የሚደረጉ ሲሆን በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋ፣ በጣሊያን ሴሪያ በርካታ ተጠባቂ ጨዋታዎች ይደረጋሉ። በእንግሊዝ ፕሪሚየር ሊግ እሁድ ምሽት 2:30 ሲል ማንቸስተር ሲቲ በሜዳው ኢታድ አሰልጣኙን ያሰናበተውን ቼልሲን የሚገጥምበት ጨዋታ በሊጉ ከሚደረጉ 20ኛ ሳምንት ጨዋታዎች መካከል ተጠባቂ ነው። ከተከታታይ 4 ጨዋታዎች ድል በኋላ ትላንት ምሽት ከሰንደርላንድ ጋር አቻ የተለያየው ማንቸስተር ሲቲ ወደ ድል ለመመለስ ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ካለፉት 5 የፕሪሚየር ሊግ ጨዋታዎች አንድ ብቻ ያሸነፈው ቼልሲ ከኢንዞ ማሬስካ ስንብት በኋላ ትልቁን ፈተናውን በኢታድ 1 ብሎ ይጀምራል። የፔፕ ጋርዲዮላ ማንቸስተር ሲቲ ከቼልሲ ጋር ያደረጋቸውን የመጨረሻዎቹን 4 ጨዋታዎች ሁሉንም ማሸነፉ ደግሞ ሲቲ ጨዋታውን ሊያሸንፍ እንደሚችል ግምቶች እንዲሰጡም አድርጓል። ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ከአሰልጣኙ ጋር የተለያየው ቼልሲ ደግሞ ወደ ድል ለመመለስና ነጥቡን አሳድጎ ወደ መሪዎቹ ለመጠጋት ወደ ሜዳ ይገባል። ሁለቱ ክለቦች ከዚህ ቀደም 177 ጊዜ ሲገናኙ ቼልሲ 68ን በማሸነፍ የበላይነት አለው። ማንቸስተር ሲቲ በአንጻሩ 67 ጊዜ ሲያሸንፍ 42 ጊዜ አቻ ተለያይተዋል። በማንቸስተር ሲቲ በኩል ኤሪክ ብራውት ሃላንድ፣ ፊል ፎደን ተጠባቂ ተጫዋቾች ሲሆኑ በቼልሲ ደግሞ ጃኦ ፔድሮ ኔቶና ኮል ፓልመር በጨዋታው ይደምቃሉ ከሚባሉ ተጫዋቾች መካከል ይገኙበታል። በሌላ የፕሪሚየር ሊግ ተጠባቂ ጨዋታ ነገ ምሽት 2:30 ሲል የፕሪሚየር ሊጉ መሪ አርሰናል ከሜዳ ውጭ ተጉዞ በርንማውዝን የሚገጥምበት ጨዋታ ከተጠባቂዎች ውስጥ አንዱ ነው። በ19ኛ ሳምንት አርሰናል አስቶን ቪላን አሸንፎ ተከታታይ 5ኛ ጨዋታውን ድል ፍለጋ፣ ተጋጣሚው በርንማውዝ ደግሞ ከቼልሲ ጋር አቻ ተለያይቶ ወደ ድል ለመምጣት የሚያደርገው ጨዋታ መሆኑ እንዲጠበቅም አስችሏል። ሁለቱ ክለቦች ከዚህ ቀደም እርስ በርስ 19 ጊዜ ሲገናኙ አርሰናል 13ን በማሸነፍ የተሻለ ታሪክ አለው። በጣሊያን ሴሪያ 18ኛው ሳምንት የሴሪያው መሪ ኢንተር ሚላን እሁድ ምሽት 4:45 ሲል ከቦሎኛ ጋር የሚያደርጉት ጨዋታ በሳምንቱ መጨረሻ ከሚደረጉ ተጠባቂ መርሃ ግብሮች መካከል አንዱ ነው። ቦሎኛ ከኢንተር ሚላን ጋር ያደረገውን የመጨረሻ ጨዋታ በድል
መፈጸሙ ለኢንተር ጨዋታው ከባድ ሊሆን እንደሚችል ግምቶች እንዲሰጡም አድርጓል። ኢንተር ሚላን ተከታታይ 5ኛ ጨዋታውን ድል ለማግኘት ተጋጣሚ ቦሎኛ ደግሞ ከተከታታይ 4 ጨዋታዎች ነጥብ መጣል በኋላ ከድል ጋር ለመታረቅ ይፋለማሉ። በተመሳሳይ እሁድ ምሽት በሴሪያው ሌላ ተጠባቂ ጨዋታ የሚደረግ ሲሆን ላዚዮ በሜዳው ከናፖሊ ጋር የሚያደርጉት ጨዋታ ይጠበቃል። ናፖሊ ከመሪዎቹ ላለመራቅ ላዚዮ ከተከታታይ 2 ጨዋታዎች ነጥብ መጣል በኋላ ወደ አሸናፊነት ለመመለስ በሜዳው ይጫወታል። ላዚዮ ከናፖሊ ጋር ያደረጋቸውን ያለፉትን 5 ጨዋታዎች 3ቱን በማሸነፍ የበላይ መሆኑ ደግሞ ለናፖሊ ቀላል ተጋጣሚው እንደማይሆን እንዲጠበቅም አድርጓል። በስፔን ላሊጋ መሪው ባርሴሎና ከሜዳ ውጪ ተጉዞ መሪነቱን ለማጠናከር በካታሎን ደርቢ ከስፓኞል ጋር ይጫወታል። ባርሴሎና በላሊጋው በ10ኛው ሳምንት በተከታዩ ሪያል ማድሪድ ከተሸነፈበት ጨዋታ በኋላ አንድም የላሊጋ ጨዋታ መሸነፍ አለመቻሉ የነገው ጨዋታን ሊያሸንፍ እንደሚችል እንዲገመት አድርጓል። ባርሴሎና በካታሎን ደርቢ ስፓኞልን በገጠመባቸው ያለፉት 5 ጨዋታዎች 3ቱን በማሸነፍ የበላይነት አለው። ለምሽቱ ያዝናቸው የስፖርት ዜናዎቻችን አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት